ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የሰላም ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ዛሬ ፀጉሬን ቁጥርጥር ተሰርቼው ነበረ፣ ፈታሁትኝ። ፀጉሬን እንዴት አያችሁት? ፀጉርሽ ዊግ ነው ፀጉርሽ አይደለም የምትሉኝ ሰዎች ግን ጤነኛ ናችሁ? ይኸው ይሄ ፀጉሬ ነው። ይሄ የራሴ ፀጉር ነው። በነገራችን ላይ የምቀባውን ቅባት አሳያችኋለሁኝ። ኢትዮጵያም አንዲት ጓደኛዬ ዛሬ 2 ዓመት ገብታ ነበረ። እሱን ቅባት ለእኔም አምጪልኝ፣ ቅባትም ሎሽንም አምጪልኝ ብላ ፎቶ ልካልኝ ነበረ እና ሳየው እኔ የምቀባው ቅባት ተመሳሳይ ነው እና ሱቁ ደግሞ እዚህ ጋር ቅርብ ነው። ፊት ለፊት ወጣ ስንል ነው ሱቅ ያለ ማለት ነው እና የሚገዛውም በትንሽዬ ብር ነው። አሪፍ ነው እዚህም ማለት ነው። በትንሽዬ ድርሃም ነው እና የምቀባው ቅባት ይሄን አስመስሎታል ፀጉሬን። ቅባቱን ደግሞ አሳያችኋለሁኝ። ምክንያቱም አሁን ያለሁት ዱባይ ነው። ቅባቱ ያለ ራስ አልኬማ ነው ማለት ነው። አንደኛው ቤት ነው ያለ እና ትቼው መጥቼ ነው። ቀጣይ ቪዲዮ ላይ እዚህ ጋር ቀጥዬ አሳያችኋለሁ ቅባቱ ምን አይነት ቅባት እንደሆነ ማለት ነው። አሁን ፀጉሬን ባለፈው ተሰርቼው ቁጥርጥር ዛሬ ስፈተው ይህን ይመስላልኝ። እንግዲህ ቅባቱ እናንተም ስትጠቀሙት ትወዱታላችሁ ብዬ ተስፋ አደርጋለሁ። አሳያችኋለሁ ወይ ማለት ነው። እና ጓደኛዬ አምጪልኝ እሱን ቅባት እኔም የምጠቀመው የነበረው ዱባይ እያለሁ እሱን ቅባት ነበረ። ለእኔ የሚስማማኝ እሱ ነው። ኢትዮጵያ መጥቼ ምንም አይነት አቮካዶም ሆነ ዘይት ቅባትም ሆነ ምንም አይነት ቅባት ሊስማማኝ አልቻለም። ሰላምዬ እና አንቺ ልትመጪ ስለሆነ አምጪልኝ ቅባት ብላኛለች እና ገዝቼላታለሁኝ። ሎሽን እና ቅባት ነው ያለችኝ። ግን አንድ ቅባትና ሎሽን ለእኔ ሁለት ለሷ ሁለት አድርጌ ገዝቻለሁ ማለት ነው። ቪዲዮ ሰራላችኋለሁ። ግን ቅባት ገና ጨምሬ እገዛለሁ፣ አልጨረስኩም ማለት ነው። ግን አሳያችኋለሁ፣ ቪዲዮ ሰራለሁ ማለት ነው። ቤተሰብ አበረታቱኝ፣ ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። በተረፈ ሰላም አትጥፊ፣ ቪዲዮ ልቀቂ ለምትሉኝ እለቃለሁኝ። ከዚህ በኋላ አጭራጭር ቪዲዮ ቢሆንም እለቃለሁኝ። በተረፈ ምን አዲስ አለ በዩቲዩብ መንደር ያላችሁ ጓደኞቼ ማለት ነው። ለፀጉሬ ደግሞ ላይክ አስቀምጡልኝ፣ ሰብስክራይብ አድርጉ፣ አበረታቱኝ። እንደዚህ ቪዲዮ ለቃለሁኝ፣ አበረታቱኝ። በነገራችን ላይ ኢትዮጵያ እኔ ሁሉም አይነት ቅባት ይስማማኛል። ደስ የሚለው ነገር ማለት ነው። ለእኔ እዚህ ባልሄድም ለጓደኛዬ ብሰጣትም ሁሉንም ምንም ችግር የለውም። ለእኔ አቮካዶ ይስማማኛል፣ ዜኒት ይስማማኛል። እግዚአብሔር ይመስገን ፀጉሬ ከፍቶ አይከፋም እና ሁሉንም ቅባቶች ይቀበላልኝ እና እግዚአብሔር ይመስገን። ያው አንዳንድ ሰዎች የኢትዮጵያ ቅባት አቮካዶም ዘይነትም የማይስማማቸው አለ። ምክንያቱም ይበጣጥስባቸዋል ወይም ደረቅ የሆነባቸዋል። ከሱ አንጻር እኔ ደግሞ እግዚአብሔር ይመስገን እንደውም የማይስማማኝ እዚህ ሀገር የህንድ ምናምን ከሱቅ የሚሸጧቸው ትንንሾች ቅባቶች የሉም። እነሱ ለምሳሌ እዚህ ቤትም ይኖራል። ቆይ ካለ ላሳያችሁ። በነገራችን ላይ ይኸው እህቴ የምትቀባው ይሄንን ዘይቱን ነው የምትቀባው እህቴ ማለት ነው። ዘይቱን ነው የምትቀባው። እሷ ደግሞ ይኸው እሷ ዘይቱን ትቀባለች፣ ይህንም ትቀባለች። የማትቀባው የለም እዚህ። ይህ ለእኔ ፀጉሬን ድርቅ ነው የሚያደርግብኝ፣ አይስማማኝም ማለት ነው። ይሄ ለእኔ ፀጉሬን ድርቅ ያደርገዋል። ገዝቼ አስቀምጨዋለሁ፣ አልተጠቀምኩበትም። እዛኛው ቤት ነው ያለ፣ አምጥቼ እሰጣታለሁ፣ እሷ ትጠቀምበታለች ብዬ ነበር እና እኔ የሚስማማኝ ይሄ ነው። የለም ብዬ ነበረ። ከባት ውስጥ ስገባ እሷም የኮተት ብዙ ነው ያላትኝ፣ ትጠቀማለች እና ቅባቱ ይሄ ነው ማለት ነው። አንደኛው ቅባት ግን ከሎሽኑ ጋር እኔ እዛኛው ቤት የገዛሁትን አሳያችኋለሁ። ግን ይሄ ራሱ ነው
እኔ የሚስማማኝ ይሄ ራሱ ነው። ያላት አልመሰለኝም። ከከበቷ ውስጥ ስገባ አጋጣሚ ያገኘሁት እና ይሄ ጓደኛ ያምጭልኝ ያለችኝ እንደዚህ አይነት ነው። ይሄ ለእኔ በጭራሽ አይስማማኝም። በነገራችን ላይ በጭራሽ ፀጉሬን ደረቅ ነው የሚያደርገው። ደረቅ ኮኮናት ነው የሚባለው። ደረቅ ነው የሚያደርግብኝ ፀጉሬን ማለት ነው። ዘይቱን ደግሞ ያሸብታል ይባላል። የምታውቋላችሁ ዘይቱን ሽበት ያወጣልኝ ሲባል ሰምቻለሁኝ አንዳንድ ቦታ ማለት ነው። ሽበት ያወጣል ወይስ አያወጣም የሚለውን እርግጠኛ አይደለሁኝም። እናንተ ትነግሩኛላችሁ። ቤታችን ደግሞ ክላሳችን አንድ ጎን ያለው የዛሬ ስንት አመት ነው? የዛሬ አመት ነው ምናምን ዝናብ ዘንቦ ቀለሙን እንዳለ ላጥ ላጥ አድርጎት ምን እንደሚመስል ይኸው ከኋላ ያለው ከበት ማለት ነው። እዚህኛው ገጥ ያለው ደግሞ ደህና ነው ይታያል። እዚህኛው ገጥ ያለው ደህና ነው እና ሰዎቻችን አናስቀባም ብለው ነው መሰለኝ ተነግሯቸው ዝም ብለው እያዩን ነው፣ እኛም እያየናቸው ነው። እና ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ፀጉሬን ይህን ይመስላልኝ። ይሄ ቅባት ነው የሚያሳምራኝ ማለት ነው። ይሄ ቅባት በነገራችን ላይ እኔ ዘይነትና አቮካዶ በጣም ይስማማኛል። ኢትዮጵያም የምቀባው ዘይነትና አቮካዶ ነው። በቅርቡ እሄዳለሁ። አዳዲስ ቪዲዮዎች እለቅላችኋለሁ። እንዝናናለን፣ እንጫወታለን፣ ዛና ፈታ እንላለን። ላይክ አድርጉኝ፣ አበረታቱኝ፣ ሰብስክራይብ አድርጉ፣ ሼር አድርጉ። እወዳችኋለሁ፣ አከብራችኋለሁ ቤተሰብ እና አዲስ ነገር ሲኖር ደግሞ እመጣለሁ በሎሽኑ ምን አይነት ሎሽን እንደሆነም የገዛሁት ለእኔም ለጓደኛዬም አሳያችኋለሁ። ሰራለሁ ቪዲዮ ማለት ነው ቤተሰብ እና ላይክ ሼር አድርጉ፣ አበረታቱኝ። እሺ ቤተሰብ እወዳችኋለሁ። በነገራችን ላይ ሁለት ቤት ሲሆን አይመችም እና ለመስራት ቪዲዮ ለዛ ነው እኔ ቪዲዮ መስራት በጣም ጉጉት አለኝ። በጣም የመስራት ፍላጎቱ አለኝ። በጣም ነው የምወደው ዩቲዩብ መስራት። ግን ለጊዜው ትንሽ ታገሱኝ ቤተሰብ። እመጣለሁ፣ ሰራለሁ። ዩቲዩብ አድጎ አሳድጎኝ እንደማየው ተስፋ አለኝ። ባለሙሉ ተስፋ ነኝ። ቪዲዮ እንደምሰራ ከዚህ በኋላ እንደምመጣ ምናምን በተለይ በአገሬ ስገባ በጣም እንደምሰራበት እንደምታበረታቱኝ እናንተን ባለሙሉ ተስፋ ነኝ። አበረታቱኝ፣ ላይክ አድርጉልኝ፣ ሼር አድርጉ። እውነት የማዳምን ቅመሞች አበረታቱ፣ እንበረታታ፣ እኛው ለኛው እንበረታታ። በእውነት ነው። ፀጉሬን ደግሞ ስለ ፀጉሬ ኮሜንት አስቀምጡ። ፀጉርሽ ያምራል፣ አንቺም ቆንጆ ነሽ፣ ታምሪያለሽ ብላችሁ ኮሜንት አስቀምጡልኝ እላችኋለሁኝ። አሞግሱኝ፣ እሺ በኮሜንት አሞግሱኝ። ለምንድን ነው ግን ፀጉሬ የሚነቃቀለው? እኔ ቅባት እያሞገስኩ ኧረ ነውር ነው እንዴ! እና አያምርም ፀጉሬ? ነገራችን ላይ ከቅባቱ ነው ትላላችሁ። ከቅባቱ ነው። ያምራል። ዊግ እንዳይመስላችሁ ብዬ ነው እኔ የማሳያችሁ እንደዚህ አለች። እና ለፀጉራችሁ ቅባት ስትጠቀሙ ምረጡለት። የሚመቸውና የማይመቸውን መርጣችሁ መቀባት የእናንተ ፈንታ ነው። በተረፈ ወዳችኋለሁ፣ አከብራችኋለሁ። ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። እንዳድግ አሳድጉኝ። ዩቲዩብ መስራት በጣም ነው የምወደው። ጉጉቴን አይታችሁ ሼር እያደረጋችሁ አበረታቱኝ። ለወጣ ነበረ ደግሞ ትናፍቁኛላችሁ። ኮሜንት አስቀምጡልኝ። ቀጣይ ቪዲዮ እስከምንገናኝ ደግሞ ቸርን ሰንብት። በነገራችን ላይ አሁን ትምህርት እየተዘጋ ነው። ቪዲዮ እሰራለሁኝ። ትምህርት ሲዘጋ ዛሬ መጨረሻ ነው ብሎኛልኝ ልጁ።
ጧት ሲሄድ ነው ዛሬ መጨረሻ ነው ትምህርት እያለኝ የሄደው እና ከዚህ በኋላ 2 ወር እረፍት አላቸው። በ2 ወር እረፍት እንግዲህ እኔ ወደ ኢትዮጵያ የምገባበት ሰዓት ነው። እነሱም እዚሁ ይዳረቁ፣ እኔም ኢትዮጵያ ገብቼ እዳረቃለሁ ከሀገሬ ልጆች ጋር ከወንድሞቼ ጋር፣ እነሱም እዚሁ ይዳረቁ እና እንደዛ ነው እላችኋለሁ። ቤተሰብ አበረታቱ፣ ላይክ አድርጉ፣ ሼር አድርጉ። እወዳችኋለሁ። ማይ ፋሚሊ